የተነገረው የትንቢቱ ቃል አካል ለብሶ የዋየ ነው። ከጥንት ጀምሮ የተነገረው የትንቢቱ ቃል ተፈጽሞ የዋየ ነው። በነቢያቱ የተነገረው የትንቢቱ ቃል አካል ለብሶ የዋየ ነው። የተናገረው ሰው ሳይሆን እግዚአብሔር ነው። ይሆናል ያለው ሰው ሳይሆን መንፈስ ቅዱስ ነው። ለአንተ ያልተቻለ ለአንተ ያቃተ አንዳች ነገር የለም ለአንተ የሚሳን። ጠላት ምን ቢፎክር ለጥቂት ጊዜ ነው። ድንገት ስትነሳ አድራሻው ሲኦል ነው። በከፍታ ላይ ታቆማለህ። ራስን በዘይት ትቀባለህ። የተዘጋውን በር ትከፍታለህ። በከፍታ ላይ ታቆማለህ። የተዘጋውን በር ትከፍታለህ። ጀምሮ የተነገረው የትንቢቱ ቃል ተፈጽሞ የዋየ ነው። በነቢያቱ አፍ የተነገረው የትንቢቱ ቃል አካል ለብሶ የዋየ ነው። ከጥንት ጀምሮ የተነገረው የትንቢቱ ቃል ተፈጽሞ የዋየ ነው። በነቢያቱ አፍ የተነገረው የትንቢቱ ቃል አካል ለብሶ የዋየ ነው። የተናገረው ሰው ሳይሆን እግዚአብሔር ነው። ይሆናል ያለው ሰው ሳይሆን መንፈስ ቅዱስ ነው። ካፍ ከወጣ አንተ ከተናገር የማይሆን ምን አለ? ትእዛዝ ካወጣ የጨለመ ቢመስል ቀናት ቢቆጠሩ ዘመኑን ጠብቆ መንጋቱ አይቀርም። በከፍታ ላይ ታቆማለህ። ራስን በዘይት ትቀባለህ። የተዘጋውን በር ትከፍታለህ። አንደበትን በሳቅ ትሞላለህ። በከፍታ ላይ ታቆማለህ። ራስን በዘይት ትቀባለህ። የተዘጋውን በር ትከፍታለህ። አንደበትን በሳቅ ትሞላለህ። አሁን ባለችው ኢትዮጵያ እንደ መንግስት እየመረረ ያለው ብልጽግና ነው። የእኛም ፓርቲ ውጡና ምሩ ብለው ቢሉን አቅሙ፣ እውቀቱ ብልጽግና ያለውን ያክል የለንም። ያ እውነት ነው። ሀገራችን በላይና በታች በጂኦፖለቲክሱ፣ በቀይ ባህሩ ፖለቲካ፣ በውሃው ፖለቲካ፣ በጎረቤት ሀገር ፖለቲካ፣ በውስጥ ፖለቲካ ትርምስ ሰፊ ኃላፊነትን የሚጠይቅ መንግስታዊ ቅርጽና ይዘት ያለው አስተዳደር ያስፈልጋታል። የእኛ የፖለቲካ ፓርቲ ያንን ለማድረግ በዚህ ጊዜ እንደማንችል እናውቀዋለን። አሁን ባለችው ኢትዮጵያ እንደ መንግስት እየመረረ ያለው ብልጽግና ነው። የእኛም ፓርቲ ውጡና ምሩ ብለው ቢሉን አቅሙ፣ እውቀቱ ብልጽግና ያለውን ያክል የለንም። ያ እውነት ነው። ሀገራችን በላይና በታች
በጂኦፖለቲክሱ፣ በቀይ ባህሩ ፖለቲካ፣ በውሃው ፖለቲካ፣ በጎረቤት ሀገር ፖለቲካ፣ በውስጥ ፖለቲካ ትርምስ ሰፊ ኃላፊነትን የሚጠይቅ መንግስታዊ ቅርጽና ይዘት ያለው አስተዳደር ያስፈልጋታል። የኛ የፖለቲካ ፓርቲ ያንን ለማድረግ በዚህ ጊዜ እንደማንችል እናውቀዋለን። በከፍታ ላይ ታቆማለህ ተራስ ሃሌሉያ የዳዊት ሃሌሉያ ራስን በዘይት ትቀባለህ ተራስ ሃሌሉያ የዳዊት ሃሌሉያ የተዘጋውን በር ትከፍታለህ ተራስ ሃሌሉያ የዳዊት ሃሌሉያ አንደበትን በሳቅ ትሞላለህ ተራስ ሃሌሉያ የዳዊት ሃሌሉያ በከፍታ ላይ ታቆማለህ ተራስ ሃሌሉያ የዳዊት ሃሌሉያ ራስን በዘይት ትቀባለህ ተራስ ሃሌሉያ የዳዊት ሃሌሉያ የተዘጋውን በር ትከፍታለህ ተራስ ሃሌሉያ የዳዊት ሃሌሉያ አንደበትን በሳቅ ትሞላለህ ተራስ ሃሌሉያ የዳዊት ሃሌሉያ የእስራኤል ንጉሥ የዳዊት ልጅ የሰሎሞን ምሳሌዎች። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብና ተግሣጽን ይንቃሉ። አላዋቂዎች ከጥበብ መራቅ ይገላቸዋልና፣ ሰነፎች ቸልተኛ መሆን ያጠፋቸዋል። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ይላል ጠቢቡ ሰለሞን። የእግዚአብሔር ጥበብ። ጠቢብ አስተዋይ ነው። ጠቢብ አላዋቂነትን የሚያርቅ፣ አላዋቂነት ከጥበብ መራቅ ይገላቸዋል። ሰነፎች ቸልተኛ መሆን ያጠፋቸዋል። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል የእግዚአብሔር አምላካችን ቃል። በዓለም ዙሪያ ያላችሁ ቅዱሳኖች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ዋላችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻና ብቻ ነው። ጌታችንም መጽሐፎች በሙሉ ትመረምራላችሁ፣ መጽሐፎቹ በሙሉ የሚናገሩት ስለ እኔ ነው። እነሆ መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ። ስለዚህ እንዳትስቱ እንዳያስቷችሁም ተጠንቀቁ ይላል የአምላካችን ቃል። ክብር ለእግዚአብሔር ይሁን። ቅዱሳኖች እንግዲህ በዚህ በአሁኑ ባሳለፍናቸው ሳምንታቶች ለሁለት ሳምንት ለሶስት ሳምንት እንደገና ደግሞ አሁን በአገራችን በሚደረገው ብሔራዊ ምርጫ እንደ እግዚአብሔር እንደ አምላካችን ቃል ሰዎችን በእውነተኛ በመንፈስ ከአንደበታቸው ከልባቸው ወጥቶ በአንደበታቸው የሚያደርጉትን ነገር አውቀው እንዲያደርጉ ጥበብ እንዲኖራቸው ለመምከር ባለፈው ሳምንት ባስተላለፍ ነው። ጌታ እግዚአብሔር ይማርካችሁ። ከ200 ሰው በላይ ነው ገብታችሁ ስለ ምድራችን፣ ስለ ኢትዮጵያ መሪ፣ ስለ ስልጣን በተመለከተ ነው። እንግዲህ በአሁኑ ሰዓት ላይ ምርጫው ተጠናቆ ከ54 ሚሊዮን በላይ ዓለምን ያስደነቀ ለአፍሪካ በአፍሪካ የመጀመሪያ ነው። ይሄን ያህል ቁጥር የአንድ ሀገር ህዝብ ቁጥር ነው። በሌሎች ትንንሽ ሀገሮች 54 ሚሊዮን ቀላል አይደለምና እኔም በኢትዮጵያ ስላለው በተለይ እኔ ያለሁበት አካባቢ በጣም ቅርብ ነው። የተጣለው ድንኳን 4 AM in the morning በጠዋት 10 ሰዓት ሌሊት 10 ሰዓት ጀምሮ ሰልፍ ነበረ። በጣም የሚደንቅ ነው ያየሁት የተመለከትኩት ማለት ነው። እና እስከ ተሰዓት በኋላ እስከ 2-3 PM ድረስ ጠዋት የተሰለፈ
ህዝቡ በስነ ስርዓት የሚፈልገውን መርጧል። ምርጫ የሰውነት ነፃነት ነው። በራስሽ ላይ የዜግነት የኢትዮጵያዊነትሽን ምንም ሀገር የማንኛውም ሀገር ሰው ሲሄድ በነፃነቱ ሳይገደድ የሚፈልገውን እንዲመርጥ ነው። በዚህ እንግዲህ የቤተ ክርስቲያን የእግዚአብሔር እኛም ደግሞ በምድር ያለን ከጨለማ ከዲያብሎስ ባለፈው እንዳየነው እግዚአብሔር ልጁን ወደ ምድር የላከው የጨለማን ስራ ለማፍረስ ነው። እኛም ደግሞ በእግዚአብሔር ዕውቀት ላይ ከፍ ያለውን የዚህን ዓለም ገዢ ከሰው ጀርባ የሚሰራውን እሱን ለማፍረስ የተጠራን ካህናት አገልጋዮች ነን። በዚህ ሁኔታ ላይ በጣም ድንቅ የሆኑ ነገሮች በኢትዮጵያ ታይተዋል። ቤትም ምድር ላይ ቤትም አገር ላይ በማናቸውም አገር ላይ ችግር አለ። በሰለጠኑት አገሮችም ላይ እንግዲህ የምናየው ምንድነው መሰላችሁ? ትልቁ ነገር ትውልድን ነው የምናየው። ትውልድን ለሚመጣው ጄኔሬሽን እንደ እግዚአብሔር ፍቃድ የሆነውን ነገር መልካሙን የሆነውን ነገር ደግሞ አንዳንዶች በማወቅም ባለማወቅም በተለይ በአሁኑ ሰዓት ላይ የመኖሪያ ኑሯቸው አድርገው ማጣላት፣ ማጋጨት፣ ደም ማፍሰስ የሙታን መንፈስ ጠሪዎች ህዝቡም ደግሞ ከመልካም ነገር ይልቅ ክፉ ነገር መስማትን ነው የሚመርጠውና በዛ አይነት ሁኔታ ላይ ብዙ ችግሮችም ሳይታዩ ተጠናቆ በቆጠራ ላይ እንዳለ ነው። በቅርቡ እንግዲህ የምርጫ ቦርድ በሚሰጠው ውሳኔ አሸናፊውን ለእግዚአብሔር አሳልፈን የምንሰጥበት የተሸነፉ ደግሞ ለሚቀጥለው በጸጋ ተመልክተው ነው። ይሄ ጸጋ የሚለው ነገር ዛሬ እንመለከተዋለን። ስልጣን ከጸጋ ስጦታዎች አንዱ ነው። እግዚአብሔር ጌታ ኢየሱስ ወደ ላይ ከፍ እያለ ሲሄድ ስጦታን ለሰው ልጆች ሰጠ። ለቤተ ክርስቲያን፣ ለመሪዎች፣ በትዳር ውስጥም ለባል የስልጣን መዋቅሮች አሉ። የስልጣን በየደረጃው ስልጣን አለ። ያ ስልጣን የምናከብረው ለእግዚአብሔር ከእግዚአብሔር ካልወጣ በስተቀር ስልጣን የለም። ስለዚህ በዚህ ላይ ደግሞ እንግዲህ የጠላት የጨለማ ስራ በተለይ ክፋትን፣ ተንኮልን እኔ በህይወቴ እንደዚህ ሰው መረን የወጣው ግን ገንዘብ ለማግኘት ነው። ብዙዎች አሁን የሌለ ነገር ኢትዮጵያ ውስጥ እያየን በአይናችን በሚዲያ ላይ የሚያወሩት ለገንዘብ ብለው በጣም ነው የገረመኝ። በጣም ምንም የሌለ ነገር ነው እኮ በቃ አገሪቷ እንደተደበላለቀች፣ ምርጫው ተሰርቋል፣ ምርጫው ቆሟል፣ መኪኖች ተቃጥለዋል፣ እንዲህ የናል ሰው ሞተዋል። በጣም የሚገርም ነው። በዚህ ምርጫ ላይ ወገኖች ሆይ መጫቶች ወልደው ገና ደማቸው እንኳን ሳይረጋ ሳይታረሱ ለወለድኩት ልጄ ነው ብለው መተው እስከሚመርጡ አባትን የሚያህል ሞቶ ሬሳ ቤት አስቀምጠው ለምርጫ ወጥተው ተመልሼ ቀብራለሁ አባቴ። ይሄ ለትውልድ ነው። ሁለት እጅ የሌለው በአፉ የምርጫ ወረቀትን ይዞ በአፉ ምርጫ ሲያደርግ ተአምር ነው የታየው። ተአምር ግልብጥ ብሎ ነው ህዝቡ የወጣው። ይሄ በተለይ የዲያስፖራ ፖለቲካ ያረጁ የኢትዮጵያ ህዝቡ ነው እኮ የሚገርም በዲጂታል የተደገፈ ነው አብዛኛው። ይሄ ድርጊታቸው አልሳካ ሲላቸው ወደ ሃይማኖት የኢትዮጵያ ኦርቶዶክስን ምዕመንና ቤተክርስቲያን በማቃጠል የሃይማኖት ጦርነት እንዲነሳ እነኚህ ደንበኛ የዲያብሎስ መልእክተኞች ናቸው እያየሁ ያለሁት። ምስክር ደግሞ በአይኔ በብረቱ ስላየው እኔ አሜሪካን ዜጋ ነኝ፣ መምረጥ አልችልም። ግን በጣም የሚቀጥለው 5-10 ዓመት በዲጂታል ነው። ቁጥሩ ሲሰጥህ ለክልልና ለፓርላማ የምትመርጠው ቁጥር ሲሰጥህ ቴክስ ገብቶ ታረጋግጣለህ። ከዛ ክልል ጣቢያ ወደ ሌላ ክልል ጣቢያ ሄደ መምረጥ አትችልም። ኦሬዲ ዲጂታል ነው ዘመኑ፣ የዲጂታል ዘመን ነው።
እኛ እኮ ዲጂታሉንም ዘመን ነው የምንቃወመው እኮ። እነኚህ አሁን ምድረ ባንዳ የተሸጠ የዳብሎስ ልጆች የእፉኝት ልጆች አለ መጥምቁ ዮሐንስ። በእውነት በጣም ነው ምን ያህል ህዝቡን እንደናቁት፣ ምን ያህል መልካም የሆነውን መልካም ያልሆነውን በስነ ስርዓትና በተገቢው በህጋዊ መንገድ ማቅረብ ይቻላል። እስከ መቼ ድረስ ነው በመቃወም? ታውቃላችሁ እንግዲህ 6 ይሄ 7ኛው ምርጫ ነው። የመጀመሪያው ምርጫ አንደኛው ምርጫ በኢትዮጵያ 11 ሚሊዮን ነው። ሁለተኛው ወደ 26 ስድስተኛው 34 ሚሊዮን ህዝብ ነው የወጣው ስድስተኛው። አሁን 7ኛው 54 ሚሊዮን 800 ምናምን ሺህ ተመዝግቦ ማለት ነው። 54 ሚሊዮን ቀላል አይደለም። ከኢትዮጵያ ካላት ከ120 ሚሊዮን 40% ከ18 ዓመት በታች ያለ ወጣት ነው። ማሰብ ትችላላችሁ። አይሰማም ሰው የዲያስፖራውንና ይሄ እንትኑን አይሰማም። ውጪውና ውስጡ ለኢትዮጵያ ለሀገሩ ለትውልዱ የሚያስብ ነው። የሚሰራልኝ እንጂ የሚያወራልኝ አልፈልግም ብሎ በምርጫዬ ነው ምርጫዬ ካርዴ ነው ለኔ መሪ የሚመርጥልኝ ብሎ ይቆርጥ። አይሰማም። ግን በቃ አገር እንደፈረሰ ምንም ነገር እንዳልተካሄደ ኧረ እግዚአብሔርን ፍሩ፣ ኧረ እግዚአብሔርን ፍሩ፣ ኧረ እግዚአብሔርን ፍሩ። ኧረ እውነት ነፃ ያወጣቸዋል። ወደ እውነት ኑ። ይህን በተመለከተ ነው ቅዱሳኖች በጣም ስላዘንኩኝ ነው። ምክንያቱም በውጪ መስማትና በአይን በብረቱ እያዩ መናገር እውነት ነው። እውነት ያሸንፋል። ስለዚህ ያንን በተመለከተ ነው ቅዱሳኖች ይህን ሼር በማድረግ አጭር የእግዚአብሔር ቃል የስልጣንን በተመለከተ እንናገራለን። በሮሜ 13 ላይ ሐዋርያ ቅዱስ ጳውሎስ እስትንፋስ ያለው በሙሉ ለበላይ ባለስልጣን ይገዙ፣ ስልጣን ከእግዚአብሔር ካልወጣ በስተቀር ከየትም አይገኝም። መልካም ለሚሰራ ባለስልጣኑ ይሸልመዋል፣ ክፉ ለሚሰራ ግን በከንቱ አልታጠቀም። በዛ ባጠፉት ላይ የሚሰጠው ፍርድ ስልጣን ያለው የእግዚአብሔር አገልጋይ ነው ይላል መጽሐፍ ቅዱስ። ስለዚህ የጨለማ ልጆች፣ የጥፋት ልጆች፣ የናጡት ነካሾች፣ ባንዳዎች ተለይታችሁ አፍራችኋል። ተደበቁ። አሁን ነው እናንተ ኑና ድንኳኑን ንቀሉና ዳስ ጥላችሁ አልቅሱ። ኢትዮጵያ አሸንፋለች። ኢትዮጵያ መርጣለች። ይሄ በሂደት የሚሆን ነው፣ በአንድ ጊዜ የሚሆን አይደለም። ነገር ግን የዲጂታል ዘመን ነው። የዲጂታል ዘመን ነው። ቴክኖሎጂውን አስቡት። ቴክኖሎጂውንም እኮ የሚቃወማል፣ ግን ገንዘብ ለመሰብሰብ ለአመፃ፣ ለጦርነት፣ ለጥላቻ፣ ለማጋጨት ቴክኖሎጂውን ይጠቀማሉ። ልድገመው፣ የእፉኝት ልጆች ናችሁ፣ የዲያብሎስ ልጆች ናችሁ። ጥፋታችሁ ጥበብ የሌለው ስለሆነ ጥበብ ትገላለች፣ ስንፍና ያጠፋቸዋል ይላል የአምላኬ ቃል። ትጠፋላችሁ፣ ኢትዮጵያ እንደሆን ትኖራለች። ክብር ለኢየሱስ ይሁን። ከጥንት ጀምሮ የተነገረው የትንቢቱ ቃል ተፈጽሞ ይኸው አየነው። በነቢያቱ አፍ የተነገረው የትንቢቱ ቃል አካል ለብሶ ይኸው አየነው። ከጥንት ጀምሮ የተነገረው የትንቢቱ ቃል ተፈጽሞ ይኸው አየነው። በነቢያቱ አፍ የተነገረው የትንቢቱ ቃል አካል ለብሶ ይኸው አየነው። የተናገረው ሰው ሳይሆን እግዚአብሔር ነው። ይሆናል ያለው ሰው ሳይሆን መንፈስ ቅዱስ ነው።
ፎደ ለጥቂት ጊዜ ነው ድንገት ስትነሳ አድራሻው ሲሆን ነው በከፍታ ላይ ታቆማለህ ተነስ ሃሌሉያ የዲያብሎስ ሃሌሉያ ራስን በዘይት ትቀባለህ ተነስ ሃሌሉያ የዲያብሎስ ሃሌሉያ የተዘጋውን በር ትከፍታለህ ተነስ ሃሌሉያ በከፍታ ላይ ታቆማለህ የተዘጋውን በር ትከፍታለህ ክብር ሁሉ ለእግዚአብሔር ይሁን። እንግዲህ ዛሬ የምንመለከተው አጠቃላይ እግዚአብሔር ባለስልጣን ነው። በሰማይ በምድር ስልጣን ከእግዚአብሔር ካልወጣ በስተቀር በፍጥረት ሁሉ ላይ ስልጣን ያለው እግዚአብሔር ነው። በሮሜ 13 ከ1 እስከ 3 ያለውን ደጋግመን ብናነበው እስትንፋስ ያለው በሙሉ ለባለስልጣኖች ይገዛ፣ ስልጣን ከእግዚአብሔር ካልወጣ በስተቀር ከየትም አይገኝም። እንግዲህ ይህ ስልጣን ተዋረዶች አሉት። እንግዲህ ዋናው ምንድነው? እግዚአብሔር ነው ስልጣን የሚሰጠው፣ ለመረጣቸው ነው የሚሰጠው። እና ይሄ ስልጣን የምንለው ቃል ከእግዚአብሔር ከጸጋ ስጦታዎች አንዱ ነው። ስልጣን ለመሪዎች፣ በቤተ ክርስቲያን፣ በትዳር ውስጥም በቤት ውስጥም ስልጣን ተዋረድ ያለው ማለት ነው። እንግዲህ ይህን ስልጣን እግዚአብሔር ለልጁ ለኢየሱስ ክርስቶስ ሙሉ ለሙሉ ሰጥቶታል። ስልጣን በሰማይ በምድር ከምድር በታች ተሰጠኝ ብሎ ጌታ ያስተማረን ስልጣን የጌታ የኢየሱስ ክርስቶስ ነው። ከጌታ ከኢየሱስ ክርስቶስ ነው ስልጣን የምንቀበለው። ይህንን ስልጣን ለመቀበል መጀመሪያ በጌታ መወለድ ከመንፈስ መወለድ ያስፈልጋል። ልጁ ያለው ሕይወት አለው፣ ልጁ የሌለው ሕይወት የለውም። ሁሉ በእርሱ ለእርሱ ሆኗል። ሁሉ ነገር በእርሱ ነው የሆነው፣ በጌታ በኢየሱስ ክርስቶስ። ስለዚህ ስልጣንን የሚሰጠው ጌታ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ስለ ነገስታት፣ ስለ ቤተ ክርስቲያን መሪዎች ወይንም በቤት ውስጥም ስላለ ስለ ትዳር ተዋረድ ስልጣንን ስናይ እግዚአብሔር ነው እንግዲህ የጀመረው ይህን ስልጣንና እንግዲህ የሰው ልጆች ደግሞ በየተዋረዱ ለስልጣን መገዛት፣ ሰሚት ማድረግ፣ መታዘዝ በረከት ነው። ቃሉ እንደሚለው ስልጣን ያላቸውን መታዘዝ በረከትና ሽልማት አለው፣ ይሸለማሉ። ማንም ባለስልጣን የበላይ የሆነ መልካም ነገር ሲያይ ያመሰግነዋል ይላል ጳውሎስ። ይመሰገናሉ። ነገር ግን መልካም በማያደርጉ ላይ በከንቱ አልታጠቀም፣ ታጥቋል፣ ኃይል አለው፣ ስልጣን አለውና ክፉ ለሚሰሩ ወይንም በተለያየ መንገድ በእግዚአብሔር ሐሳብ የሚነሱና በሰው ልጆች ላይ ጥፋትን ለሚያደርጉ ይቀጣል። ይሄ ስልጣን ያለው ይቀጣል። ያንን ቅጣት በማድረጉ እግዚአብሔርን ነው የሚያገለግለው ይላል ሐዋርያ ጳውሎስ። አንብቡት ሮሜ 13 ላይ የእግዚአብሔር አገልጋይ ነው። ቅጣትን በማድረግ ፍርድን በማድረግ የእግዚአብሔር አገልጋይ ተብሎ ይጠራል ማለት ነው። እንግዲህ ይሄንን የጀመረው ሙሴ ነው የጀመረው። ሙሴ ከግብፅ ከወጡ በኋላ የሙሴ ዓመት መጥቶ በመገለጥ አንተ ይህን ሁሉ ሚሊዮን ህዝብ መምራት አትችልም፣ ነገር ግን ምንድነው ሹም 10 አለቃ 100 አለቃ አድርገህ ሾመህ ጥቃቅን የሆነውን ነገር ይፍረዱልህ፣ አንኳር ከባዱን ወደ አንተ ያንጡልህ በሚል የጀመሩት ነገር ነው ማለት ነው። ስለዚህ ይህንን በተመለከተ ስልጣንን እንመለከታለን ማለት ነው።
አብዛኛው ልናገር የምፈልገው ስለ ነገስታት ስልጣን ሳይሆን ስለ ቤተ ክርስቲያን ስልጣን ነው። በቤተ ክርስቲያኑትም ጌታ ኢየሱስ ክርስቶስ እንግዲህ የጠላትን የጨለማን ኃይል እንድታፈርሱ ስልጣን ሰጥቻቸዋለሁ አለ። ወደ ዓለም ሂዱ፣ ወንጌልን ስበኩ። እነኚህ የተሾሙት በክርስቶስ የተሾሙት ጌታ ኢየሱስ በምድር እያለ ሳይሰቀል በፊት ነቢይና ሐዋርያት አድርጎ ሾማቸው። እንደውም በዛን ጊዜ ምን አላቸው? ወደ ዓለም እንዳትወጡ ነው ያላቸው። ዓለምን እንዳትወዱ በዓለም ውስጥም ያለውን እንዳትወዱ ብሎ አስተማራቸው። ከትንሣኤ በኋላ ግን አሁን ስልጣን ሰጥቻችኋለሁ፣ መንፈስ ቅዱስን ትቀበላላችሁ፣ በዓለም ሁሉ እየሄዳችሁ ወንጌልን ስበኩ። በዚህ ስልጣን ማለት ነው። የቤተ ክርስቲያን ስልጣን በነቢያትና በሐዋርያት ላይ የተመሰረተ ስልጣን፣ የመሰረቱ ድንጋይ ክርስቶስ ኢየሱስ የሆነበት ማለት ነው። አሁን እንግዲህ ስለ ሐዋርያትና ስለ ነቢያት ነው። ሐዋርያትና ነቢያት ከተመሰረተው መሰረት ውጪ ሌላ መሰረት የላቸው። የመጨረሻው ከ1900 ዓመት ወዲህ ሐዋርያትና ነቢያት የሉም። ይሄም ማምነው ነው፣ የሉም። የመጨረሻው ሐዋርያ ጳውሎስ ነው። የመጨረሻው ሐዋርያ ጳውሎስ ነው። እዚህ ላይ በተለያየ መንገድ እንዳትሳሳቱ፣ የጸጋው ስጦታ ግን አለ። የጸጋው ስጦታ አለ። ጌታ ወደ ሰማይ ሲያርግ ስጦታ ለሰዎች ልጆች ሰጠ፣ ለቤተ ክርስቲያን። ስጦታው አውቶሪቲ፣ ስልጣን ነው ለእነኚህ ሐዋርያትና ነቢያት። ሐዋርያቶች የራሳቸው ድርሻ አላቸው፣ ነቢያቶችም የራሳቸው ድርሻ አላቸው። ነቢያቶች የእግዚአብሔር አፍ ናቸው። እግዚአብሔር በከንፈራቸው የሚሰጣቸው የሚናገሩ ናቸው። ሌላ ደግሞ ነቢያት በአንድ ቦታ ላይ የሚቀመጡ አይደሉም። የእግዚአብሔር ነቢይ አንድ ቦታ ላይ የሚቀመጥ አይደለም። አታገኙትም ፈልጋችሁ። የእግዚአብሔር መንፈስ ወደ ፈለገው ቦታ ነው የሚወስደው በምድር ላይ እንጂ ቤት ሰርቶ ኑሮ መስርቶ ቢዝነስ ውስጥ ገብቶ ሪል ስቴት ገብቶ ቦዲጋርድ ቀጥሮ ክብር ፈልጎ፣ ይሄ የዲያብሎስ ነቢያቶች ናቸው። የዲያብሎስ ነቢያት እንጂ የእግዚአብሔር ነቢያቶች አይደሉም። ይህንን ለመማር ከፈለግን ስለ ኤልያስና ስለ ኤልሳ መማር ትችላላችሁ። ኤልያስ በሚሄድበት ቦታ ሁሉ ኤልሳን እዚህ ተቀመጥ ሲለው አልቀመጥም፣ አልለይህም፣ እኔ ካንተ ስለይ የጌታ መንፈስ ብድግ አድርጎ ይወስዳል ወደ ሌላ ቦታ፣ ስለዚህ አልለይህም። ነቢያቶች አንድ ቦታ የሚገኙ አይደሉም። የእግዚአብሔር አፍ ናቸው። እግዚአብሔር የሚጠቀምባቸው ናቸው። ያ አውቶሪቲ ስልጣን አላቸው። ነገስታትን ይገስጻሉ። ኃይላቸው ፓወራቸው ከእግዚአብሔር መንፈስ ጋር ነው። ይሄ የነቢያት ምንመለከተው ነው። ሐዋርያት ደግሞ የሐዋርያት ሥራ ዋና ተልኳቸው፣ ስልጣናቸው በተመሰረተው መሰረት ላይ በክርስቶስ ላይ ቤተክርስቲያንን ማነጽ ነው። ቤተክርስቲያን አይከፍቱ። ከተመሰረተው መሰረት ውጪ ሌላ መሰረት አይመሰርቱ። ሐዋርያቶች ጳውሎስ 4 መንፈሳዊ ልጆች አሉት። ኤጳፍራ፣ ቲቶ፣ ጢሞቴዎስ፣ አግሬጳ። እነኚህ ወንጌል በሰበከበት ሁሉ ለምሳሌ በሊስጥራ ወንጌል ሰብኬ ቤተክርስቲያን ስትመሰረት ቲቶን ተውኩት ይላል። በኤፌሶን ጢሞቴዎስ፣ በቁላሲያስ ኤጳፍራ ልጆች አሉት። የሐዋርያው ሥራ ቤተክርስቲያን እንደገና ደግሞ በሁሉ በምድር ላይ ባለች ቤተክርስቲያን ስልጣን አለው። አንድ ሐዋርያ አውቶሪቲውን ስልጣኑን ነው እንጂ ለአንዲት ቤተክርስቲያን የሆነ አይደለም። ሐዋርያ በምድሪቷ ላይ በክርስቶስ ቤተክርስቲያን ላይ ስልጣን አለው። ሐዋርያ ጳውሎስ የተቃወሙበት ቦታ እናነባለን። አትምጣ እስከ ማለት ደርሰው ምን አላቸው? ወንጌል በእኔ ነው የተቀበላችሁት ወይንስ እኔ ከእናንተ ነው ወንጌል የተቀበልኩት? አትምጣ የምትሉኝ እመጣለሁ፣ ስመጣ ደግሞ በትር ይዤ ነው የምመጣው አላቸው። ስልጣኔን አሳያቸዋለሁ።
በዚህ በሐዋርያው ትምህርት ላይ ማንም ቢነሳ ሐዋርያ ጳውሎስ ለሰይጣን ለዲያብሎስ አሳልፌ ሰጥቻቸዋለሁ ብሎ ይረግማቸው። ስልጣን አለው ሐዋርያ ለክርስቶስ ቤተክርስቲያን። ለዚህ ነው ጳውሎስ ምን ይላል? የኔ ጭንቀት ስለ አብያተ ክርስቲያናት ነው ይላል። ስለ ክርስቶስ አካል ነው። እንግዲህ ይህ ስልጣን የምናየው ነው። በዚህ ዘመን አሉ ወይ ነቢይና ሐዋርያት ብትሉ የሉ። ኢትዮጵያ ውስጥ ከ27 በላይ ነቢይና ሐዋርያንን የሚሉ ወንዶች ሴቶች አሉ። ስሙን ወስደዋል። አውቶሪቲው ስልጣኑ ግን የላቸውም፣ አይገለጥም። ለምንድን ነው? ከዛው ከተመሰረተበት ከመጀመሪያዎቹ ሐዋርያት የመጣ ነው። አገልግሎቱ አለ፣ ጸጋው አለ፣ ግን በሰው ከሰው ባልሆነ ነው። እኔ ሐዋርያ የሆንኩት በክርስቶስ ነው አለ ጳውሎስ። በሰው ከሰው አልሆነም ሲል በሰውና ከሰው የሆኑ ሐዋርያቶች እንደ ጉድ የተፈለፈሉበት ዘመን ነው። ሐሳች መንፈስ ነው። እንደዚህ አይነት መንፈሶች ሐሳት መንፈስ ናቸው። ካላቸው ስልጣኑ አውቶሪቲው ከመጀመሪያው ከሐዋርያትና ከነቢያት ያ ስልጣን መገለጥ አለበት ነው። ያ ስልጣን ግን ሳይኖር የምድር ትወጣለህ፣ ቪዛ ታገኛለህ፣ ታገባለህ፣ ትባረካለህ። ይህ አይደለም። መንፈሳዊ አውቶሪቲ ነው። በዲያብሎስ በጨለማ ኃይል ላይ ስልጣን ያለው ደግሞ አንድ ሐዋርያ በምድር ላይ ላለች ቤተክርስቲያን በሙሉ ያገባዋል እንጂ የራሱ ቤተክርስቲያን ራሱ የሚፈልጠው የሚቆርጠው ሐዋርያ ወይ ነቢይ የለም። ይህ መጽሐፍ ቅዱሳዊ ልዩ ወንጌል ነው ብሎናል ጳውሎስ። ልዩ ወንጌል ነው ይሄ። ስለዚህ አዚም ማንም እንዳያደርግባችሁ። ቅድም እንደተነሳ ነው መጽሐፍትንና የእግዚአብሔርን ቃል ስለማታውቁ ትስታላችሁ። እንግዲህ ምን አለ ጌታ? እንዳትስቱ እንዳያስቷችሁ በስሜ ብዙዎች ይመጣሉና ብሏል። በሐዋርያትና በነቢያት ስም የሚመጡ አሉ። ከመጡ ግን የምንለይበት በአውቶሪቲው በስልጣኑ ነው። አንድ ሐዋርያ ነኝ የሚል ሌላ ቤተክርስቲያን አሁን በእኛ ምድር ላይ ሌላ ቤተክርስቲያን ሄዶ ያዝናል። ሌላ ቤተክርስቲያን ተካፍሎ ያስተካክላል። በሌላ ቤተክርስቲያን ይገባል። ሁሉም የራሱን አጥሮ ድርጅት ነው እንጂ ቤተክርስቲያን አይደለም። እግዚአብሔር ስለ ሕዝቡ ይጠነቀቃል። እነኚህ መሪዎች ግን ባይወለዱ ይሻላቸዋል። ስልጣኑን ለስጋ ለምድራዊ መጠቀሚያ ያደረጉ ማለት ነው። ስለዚህ የነቢያትና የሐዋርያትን ስልጣን ማወቃል። ስለ ስልጣን ነው የምንነጋገረው። ስለዚህ ወገኖች ሆይ ዜራ ዋናው የመጨረሻው ምንድን ነው? የእምነታችን መጨረሻ ምንድን ነው? እስተ መጨረሻ ድረስ የሚጸና የተባረከ ነው። ያለህን እስተ መጨረሻ ድረስ አጽንተ ያዝ እምነትን ያለህን። ብዙ ክርስቲያኖች እምነታችን መጨረሻው የት ነው? ይህንን ቃል ዛሬ ስናገር በዚህ መንፈስ የገባችሁትና ወንድሞቼ ጌታ መንፈስ ቅዱስ ይርዳችሁ። ዛሬ ወደ ጌታ ብሄድ የገባኝ በመንፈስ ቅዱስ ያለኝ መረዳት መጨረሻዬ የት ነው? ያለህን እምነት እስተ መጨረሻው አጥብቀ ያዝ። መጨረሻው የት ነው ብለህ ጠይቅ። መጨረሻሽ የት ነው? በክርስትና ብዙዎቻችን ጌታን ተቀብለናል፣ እናገለግላለን በመንፈስ ቅዱስ። የምንጠብቀው ቢኖር ንጥቀት ነው። ንጥቀት የጌታ ምጽአት እንጠብቃለን። ጌታ ከአብርሃም ጀምሮ ቅዱሳኖች በሙሉ በታላቅ መለከት ድምፅ ከሰማይ ሰማያት ከሰባተኛው ሰማይ ወደዚህኛው ሰማይ እንደሚመጣ እኛም እንደምንነጠቅ ጌታ እንደምናገኝ በበጉ ሰርግ ላይ እንደምንካፈል ያ ነው ክርስትናችን። እዛ ድረስ ነው። ጌታ ዳግም ምጽአት እስከሚመጣ ነው ክርስትናችን። ያለህን እስከ መጨረሻው ድረስ አጥብቀህ ያዝ። ለምን ብለን ቆመን መጠየቅ አለብን። አሁን በመንፈስ ጌታ ስንጠባበቅ በጌታ ምጽአት እንግዲህ ስለ ዘመናት
ማንም እንዲጽፍላችሁ አይገባም ይላል ጳውሎስ። ስለ ዘመናት ታውቃላችሁ። የመጀመሪያው ዘመን የአዳምና የሔዋን ዘመን ነው። ሁለተኛው ዘመን ከሰው ልጅ ጥፋት በኋላ የኖህ ዘመን ነው። ከዛ በኋላ ደግሞ የአብርሃም ዘመን ነው። ከአብርሃም ዘመን የሙሴ ዘመን፣ ከዛ አምስተኛው የነቢያት ዘመን፣ ስድስተኛው የኔና የናንተ የጸጋው ዘመን ይባላል። ከዚህ በኋላ ዘመን የለም። ከዚህ በኋላ ዘመን የለም። ከጸጋው ወንጌል ዘመን ከአሁን ዘመን በኋላ ዘመን የለም። ያለው ምንድነው? የሺህ ዓመት መንግስት ነው። የጌታ ዳግም ምጽአት ነው። ስለዚህ ነው መጽሐፍ ስለ ዘመናት ማንም እንዲነግራችሁ አይገባም። ዘመኑን ዋጁ፣ ዘመኑን ግዙት። አሁን የጌታ ምጽአት ቅርብ ነው። አሁን ምንድነው? የሺህ ዓመት መንግስት ነው ከፊታችን ያለው። ይሄ የጸጋው ዘመን ወንጌል ዛሬ የሚሰበክበት ያበቃል ማለት ነው። እስከዛ ድረስ ነው ክርስትናችን። እምነትሽ እስከዛ ድረስ ነው። ጌታ እስከሚመጣ ተነጥቀን ከጌታ ጋር በበጉ ሰርግ ላይ በምድር ያገለገሉት የተለያየ አክሊል ሽልማት ሲሸለሙ እናያለን። ከዛ ጌታ ወደ ምድር ለሺህ ዓመት መንግስት ሲመጣ የሚሆን ነገር አለ። ያለህን እምነትን አጥብቀህ ያዝ እስከ መጨረሻ የሚለው ቃል የሺህ ዓመት መንግስት በምድር ሲመጣ ዲያብሎስ የዚህ ዓለም ገዢ ሐሳች መንፈስ ለ1000 ዓመት ይታሰራል። ለ1000 ዓመት ይታሰራል። የሺህ ዓመት መንግስት ከጌታ ጋር በምድር እንሆናለን። የታመኑት በ12ቱ የእስራኤል ዙፋን ይሸለማሉ፣ ይሾማሉ። በምድር ላይ 1000 ዓመት ከጌታ ጋር እንኖራለን። ክርስትናው እዚህ ድረስ ነው። ያለንን እምነት ጠብቀን የምንይዘው ለ1000 ዓመት መንግስት ነው በምድር ላይ። በዛን ጊዜ በ1000 ዓመት መንግስት ሞት በምድር የለም። ሞት በምድር የለም። የሞት መንፈስ ታስሯል። ዲያብሎስ ታስሯል። ስለዚህ 1000 ዓመት እንኖራለን ከጌታ ጋር። ክብር ለኢየሱስ ይሁን። ይሄ ነው በቃ። ለዚህ ነው የምንኖረው። ስለዚህ ሞት የለም። በ1000 ዓመት መንግስት ከጌታ ጋር እንኖራለን። የእግዚአብሔር አምላካችን ቃል የተጠሩት ብዙዎች ናቸው፣ የተመረጡት ጥቂቶች ናቸው። ጌታን የተቀበሉት አምነው የጌታ ምጽአት ጋር በበጉ ሰርግ ተካፍለው ወደ ምድር መጥተው 1000 ዓመት ከሱ ጋር የሚቆዩት የተመረጡት ናቸው። በቃ ወይ ክርስትናው ነው አሁን እስከዚህ ድረስ ነው ወይ ክርስትናችን እምነታችን? ጌታ እስከ መጨረሻ ድረስ የሚጸና የተባረከ ነው የሚለው ይሄ ነው ወይ መጨረሻው? 1000 ዓመት መንግስት ድረስ ነው አይደለም። ምን ይላል አምላካችን ቃል? የ1000 ዓመት መንግስቱ ሲፈጸም ዲያብሎስ እንደገና ይፈታል። ዲያብሎስ እንደገና ይፈታል። ለምንድን ነው የሚፈታው? ከጌታ ጋር በ1000 ዓመት መንግስት በምድር ያሉትን ይፈትናቸው ዘንድ ያጠራቸው ዘንድ ከተመረጡት ውስጥ የሚድኑት ጥቂቶች ናቸው ተብሎ እንደተጻፈ ቅዱሳንን እንደ ስንዴ የሚያበጥር ከ1000 ዓመት በኋላ እንደገና ዲያብሎስ ይፈታል። ከተመረጡት ውስጥ የሚድኑት ጥቂቶች ናቸው። ለምን? አዲስ ሰማይና አዲስ ምድር ስለሚመጣ። አያችሁ፣ የተጠሩ ብዙዎች ናቸው። ከተጠሩት ውስጥ የተመረጡት ጥቂቶች ናቸው። ከተመረጡት ውስጥ ደግሞ አሁን የሚድኑት በጣም ጥቂቶች ናቸው። በጠባቡ በር ለመግባት ተጋደሉ። እስከ መጨረሻው የሚጸና የተባረከ ነው። እምነታችን እስከየት ድረስ ነው? እስከየት ድረስ ነው? በ1000 ዓመት መንግስት በኋላ የሚፈታው ዲያብሎስ ቅዱሳንን የተመረጡትን እንደ ስንዴ ያበጥራል። ለምን? የምንገባበት አዲስ ሰማይና አዲስ ምድር ፍጹም ቅዱስ ንጹህ የእግዚአብሔር ሉዓላዊ መለኮታዊ ክብር ያለበት ከእልፍ ሺህ እልፍ መልአክ ያሉበት ልንቀላቀል ነው። እንደ ስንዴ የሚያበጥር ያ የተፈታው በበቀል የሚነሳው ከ1000 ዓመት መንግስት በኋላ የሚፈታው ዲያብሎስ የተመረጡትን ነው የሚፈታ። በክርስቶስ መንግስት ላይ የሚያምፁ ይኖራሉ በዛን ጊዜ። ስለዚህ ምን ይሆናል? የሚድኑት በጣም ጥቂቶች ናቸው። እኔና እናንተ የጌታ ልጆች እስከ መጨረሻ እምነታችንን ጠብቀን ካልያዝን አዲስ ሰማይና አዲስ ምድር ናፍቆት እንጂ አንገባበትም። ስለዚህ ጉዟችን ገና ነው ማለት ነው።
እምነታችንን አጥብቀን እንያዝ። ያመንኩትን አውቃለሁ እስከ መጨረሻው እንደሚጠብቀው አለ ጳውሎስ። እስከ መጨረሻው ነው የሚጠብቀው እሱ። እኛ ነን ወይ መታመን ያለብን? እስከ ድረስ ነው እምነትሽ? እስከ ድረስ ነው እምነት ክርስትና? አሁን እዚህ ውስጥ የትኛውን ሃይማኖት ልጨምር ነው? የትኛውን ሃይማኖት ስም አዲሲቱ ሰማይ አዲሲቱ ምድር ውስጥ ልታስገባ ነው? በክርስቶስ ኢየሱስ እምነታቸውን እስከ መጨረሻው ድረስ የተፈተነ እምነትን በሕያው በእግዚአብሔር ፊት አቅርብ የሚለው የትንቢት ቃል የሚፈጸምበት። ስለዚህ ጉዞአችን ረዥም ነው። ጉዞአችን እስከ አዲሲቱ ሰማይና ምድር ድረስ ነው። ከዛስ ዲያብሎስ፣ ሐሰተኛ ነቢያት፣ ተከታዮች ለዘላለም እስከ ዘላለም ወደሚቃጠሉበት ወደ ሲኦል ሲወረወሩ፣ እኛም ወደ አዲሲቷ ሰማይና ምድር ከእግዚአብሔር ጋር ለዘላለም ከዘላለሙ አምላክ ጋር ምንኖርበት ነው። እስከዛ ድረስ ነው እምነትን ጠብቅ፣ እምነትሽን ጠብቅ የተባልሽው ወገኖች ሆይ። ይሄ አሁን የምናየው ነገር፣ ይሄ የምናየው የምናስመስለው ነገር ወንፊቱ ማጣሪያው መንፈስ ቅዱስ ቀልድ አያውቅም። እስከ መጨረሻ የሚጸኑት ብቻ ናቸው የተባረኩት። የሚንጠባጠብ አለ። ለበጉ ሰርግ ብቻ የምትጠብቅ ከሆነ፣ ለ1000 ዓመት መንግስት ከጌታ ጋር በምድር ለመኖር የምትጠብቅ ከሆነ ምስኪኖች ነን። ለአዲሲቷ ሰማይና ለአዲሲቷ ምድር እስከ መጨረሻ የሚጸና የተባረከ ነው። ስለዚህ እምነትን በጥርስ ያዝ፣ በጥርስ ያዥ። ሃይማኖት ፍጻሜ ያለው እስከ መጨረሻው በዘላለም አምላክ በዘላለም ሕይወት ለዘላለም የምንኖርበት። ለዛ ነው የተጠራ ነው። ለዛ ነው የተጠራሽ። ስለዚህ በዚህ ስልጣን ላይ ወንጌል ይሰበካል። ወንጌል ክርስቶስ ኢየሱስ ነው። ስልጣን በሰማይ በምድር የእርሱ ነው። ስልጣን የሰጠን እሱ ነው። ስልጣን ባለስልጣንን እናከብራለን። የቤተ ክርስቲያንን ተዋረድ ስልጣን እናውቃለን። በቤት ውስጥ ያለውን ስልጣን በፍቅር እንገዛለን። የታመንበትን ጌታ አጥብቀን እስከ መጨረሻው ለመያዝ በጥርሳችን ያመንውን እናውቃለን። ስለዚህ ክብር ሁሉ ለኢየሱስ ይሁን። መጨረሻችን የት ነው? የእምነታችን መጨረሻ አዲስ ሰማይና አዲስ ምድር። የ1000 ዓመት መንግስቱ ብቻ አይደለም፣ የበጉ ሰርግ ብቻ አይደለም፣ ይቀጥላል። ስለዚህ በታመንሽው እምነት ጸንተ ኑር። ይሄ ሃሌሉያ፣ ይሄ የምታየው በሙሉ የምናደርጋቸው በሙሉ በምድር አድርግልን ሳይሆን እግዚአብሔር የሚፈልገው አንተ በእምነት ጸንተ አድርገ ለፍጻሜው እንድትበቃ ነው። ፍጻሜው አዲስ ሰማይና አዲስ ምድር ነው፣ የክርስቲያን ፍጻሜው። ለዛ ለሚያበቃን መንፈስ ቅዱስ በኃይል በጉልበት አይደለም፣ የእግዚአብሔር መንፈስ ጸጋ ይርዳን። ወገኖች ሆይ ይሄ ገብቷችሁ ከዚህ ምድር ብታልፉ የተባረካችሁ ናችሁ። ነገር ግን ክርስትናችሁ እምነታችሁ ለበጉ ሰርግ ከሆነ፣ ለ1000 ዓመት መንግስት ከሆነ፣ ጌታን ለመቀበል ብቻ ከሆነ ምስኪኖች ናችሁ። የሚጠብቃችሁ እሳት አለ። የሚጠብቃችሁ መንፈስ ቅዱስ ትልቅ የእግዚአብሔርን ንጽህና የሚያጠራበት ከ1000 ዓመት መንግስት በኋላ አለ። ያንን ለማለፍ ነው። እምነታችን እስከዛ ድረስ የሚቀጥል ነው። ክብር ሁሉ ለኢየሱስ ይሁን። መዳንን ድነናል። ነገር ግን የታመንበትን አጥብቀን እንያዝ። መዳናችን ከንቱ አይደለም። ደህንነታችን ቀርቧል። ከበፊት ይልቅ አሁን ወደኛ እንደቀረበ ቀኖቹን ዘመኖቹን ወቁ። የጌታ ቀን ቀርቧል። የአሕዛብ የሰው ነገር የሚያበቃበት፣ ነገር ግን ከዛ ደግሞ ብዙ ምዕራፎች አሉ። ያን ምዕራፍ ነው ዛሬ ያየ ነው። እምነት እስከ የት ድረስ ነው? የእምነት መጨረሻ የት ድረስ ነው? እግዚአብሔር ያውቃል እንዳትለኝ፣ እግዚአብሔር መንፈስ ነው። እግዚአብሔር በመንፈሱ አስቀድሞ ይናገራል። መጨረሻሽ እንደምድሚ፣ መጨረሻ እንደምድም። መጨረሻችን አዲስ ሰማይና አዲስ ምድር ነው። በእጅ ያልተሰራ ከሰማይ የምትወርድ ከእልፍ ሺህ እልፍ አላፋት። ይህ በምድር ላይ ያለን ነገር ሞት የሌለበት፣ ጨለማ የሌለበት፣ ጦርነት ዘረኝነት የሌለበት የዘላለም ምድርና ሰማይ ከዘላለሙ አምላክ ጋር ለዘላለም የምንኖርበት
የልጁ የኢየሱስ ክርስቶስ ደም የተከፈለበት ትልቁ የክብር ሊሻን አዲሲቱ ሰማይና አዲሲቱ ምድር መግባት ነው ክርስትና። ስለዚህ ያለህን እምነት እስተመጨረሻው አጥብቀህ ያዝ። የተፈተነ እምነትን በመጨረሻ ለእግዚአብሔር አቅርቢ። እሱን ያየነው። ክብር ለኢየሱስ ይሁን። ቅዱስ አባት ሆይ እናመሰግናለን፣ እናከብርሃለን። ክብር በሰማይ ክብር በምድር ላንተ ይሁን። ስልጣን ካንተ ካልወጣ በስተቀር ከየትም አይገኝም። ጌታ ሆይ ያንን ሰሚት አድርገን ገብቶን በተዋረድ ለነገስታትም በቤተ ክርስቲያንም በቤት ውስጥም ባሉት ስልጣኖች በትህትናና በመንፈስ እንድንገዛ ፍቅርህን እንድንገልጥበት ይሄም ደግሞ የጸጋ ስጦታ እንደሆነ ጌታዊ ለትውልዱ ለጄኔሬሽኑ የምናስተላልፈው የገባን የብርሃን ዕውቀት ስለሆነ እናመሰግንሃለን። ጌታ አከብርሃለሁ፣ አመሰግንሃለሁ። በእውነት ነው የምለው ያለኝን አጥብቄ እንዲይዝ እስተመጨረሻው ለመጨረሻው እንድበቃ በየመንገዱ በሚገባው ላይ ተንጠባጥቤ እንዳልወድቅ የመጨረሻውን የመንፈስ ቅዱስን እርካታ ያንተን የአብን ደስ የሚያሰኝ የክርስቶስ ኢየሱስ የልቡ መሻት መፈጸም በአዲሲቷ ሰማይና በአዲሲቷ ምድር ተካፋይ እንድንሆን እርዳን። መንፈስ ቅዱስ እርዳን። የልቦናችን አይኖች ይብሩ። ከዚህ ዓለም ካስመሳይ ከሸንጋይ በመሰለኝና በደሳለኝ የሄድንበት ክርስትና ያብቃ። የእውነት መንፈስ ይገለጥልን። መጨረሻችንን እንድናውቅ እርዳን። ስለምትረዳንም እናመሰግንሃለን። አባት ሆይ ይሄው ካንተ ነው የሆነልን። እህቶችን ወንድሞችን በአገርም ከአገርም ውስጥ ያሉት ይህንን ሰምተው ለመጨረሻ ለመገለጥ ለዛ ክብር ከዘላለም አምላክ ጋር ለዘላለም ለመኖር በአዲሲቷ ሰማይና ምድር ለመገለጥ ቅዱስ መንፈስ ይርዳን። ጌታ ሆይ ከአዚም ከክፋት ከጠላት ከጨለማ ወደዚህ ታላቅ መለኮታዊ ኃይል እንዳንገባ ባጭሩ የሚያስቀርን የቤተ ክርስቲያን የቅዱሳን ጠላት በስም ስልጣን የታሰረ ይሁን። የመገለጥ ኃይል ይገለጥልን። እህቶችን ወንድሞችን እርዳቸው። ስለምታረግም እናመሰግንሃለን። ዘመኑ ቅርብ ስለሆነ እስተመጨረሻው የሚጸና የተባረከ ነው። መጨረሻውን ስለገለጥክልን እስከዛ የምንጓዝበት ጸጋ ስጠን። ጸጋን አብዛልን ጌታ ሆይ ከጠላት ከጨለማ ከአጋንንት በምድራችን በውጭም በተለያየ በዓለም ላይ በሰው ልጆች ላይ በቤተ ክርስቲያን በአገልጋዮች ላይ ያመፀ ክፉ መንፈስ ከመሬት ጋር የተጣበቀ ከገንዘብ ጋር የተጣበቀ የሟርት መንፈስ ክፉ የዲያብሎስ ስራ በስም ስልጣን የታሰረ ይሁን። ጌታ ሆይ ይህን የሰሙኝ የመጨረሻ ቦታቸውን እንዲያውቁ የእምነታቸው መጨረሻ የት እንደሆነ እንዲያውቁ ስላስተማርከን ጌታ ሆይ አመሰግንሃለሁ። ክብር ሁሉ ላንተ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። በክብር በክርስቶስ ኢየሱስ አሜን፣ አሜን፣ አሜን። ክርስትናችን ይሄ ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ለማዳን ነው። ለምናምነው ለሚያምን ሁሉ ይቻለዋል። እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። የእግዚአብሔር ቃል ያድናል። ቅዱሳን አባቴ ቡሩካኖች እንግዲህ ይሄ ምርጫ ስልጣንን በተመለከተ ነው የተመለከትነው። ስልጣን ከእግዚአብሔር ወደ ክርስቶስ፣ ከክርስቶስ ወደ ቤተ ክርስቲያን፣ ወደ ባለስልጣን፣ ወደ ትዳር እንዴት እግዚአብሔር እንደሚፈልገው ነው የተመለከትነው። ልባችንን እንጠብቅ፣ መንፈሳችንን እንጠብቅ። ዘመኑ ተፈጽሟል። ይህንን ለምትወዳቸው ሼር አድርጉ። ጌታ ባርካችሁ። ባለፈው ሳምንት 220 ሰው ነው የገባችሁት። ጌታን እባርካለሁ። ዛሬ የተማርነው ትምህርት እዩት። ምንም የተጠሩት ብዙ ሆነው የተመረጡት ጥቂቶች ቢሆኑ ከተመረጡት ውስጥ ደግሞ የሚድኑት ጥቂቶች ናቸው። አያችሁ፣ ተንጠባጥቦ ነው የሚያልቀው። እምነት ትልቅ ነገር ነው ወገኖች። የማምነውን አውቃለሁ አለ ጳውሎስ። ከዚህ እምነቴ ሊያስጥለኝ የሚችል አንዳች ነገር የለም አለ። ሞት እንኳን ቢሆን ለእኔ ጥቅም ነው፣ ያመንኩትን አልጥልም አለ። ይሄን ጸጋ አለ። አያችሁ፣ ጸጋ ነው። ስልጣን ጸጋ ነው።
ምህረት ጸጋ ነው። ጸጋ ራሱ በጸጋ ላይ ጸጋ የጨመረልን ጌታ ነው። የብርሃን አምላክ ነው። የሕያዋን አምላክ ነው። የሙታን አምላክ አይደለም። ስለዚህ ጌታ ዘመናችሁን ይባርክ። ይህንን ሼር አድርጉልኝ፣ አብረን እንካፈል። ስለ ምድራችን እንግዲህ በቀሪው እንጸልይ፣ እንሰማለን። ድል ለኢትዮጵያ ነው። ኢትዮጵያ መርጣለች። እግዚአብሔር ከሱ ጋር የሆነ ይሁን። ዛሬ በተማርነው ከአመፅ፣ ከክፋት፣ ከተንኮል፣ ከዲያብሎስ ልጆች ከእውነት ይልቅ ውሸትን ከሚወዱ ደም ማፍሰስ ከሚወዱ ከክፉ ነገር እንቆጠብ። ቴክኖሎጂው ቀድሞናል። ጠዋት ከእንቅልፋችሁ ስትነሱ እኮ አዲስ ዜና ነው የምትሰሙት። የአዲስ ዜና ደግሞ ከመቅጽበት በዓለም ላይ ተሰራጭቷል። በዓለም ላይ ከእንቅልፋችሁ ስትነሱ ማለት ነው። አያችሁ፣ ዘመኑን ግዙት የተባልነው ለዚህ ነው። ስለዚህ መልካምና ክፉን እንለይ። ስለዚህ በክርስቶስ ፍቅር ወዳቻለሁ። ይህንን ሼር አድርጉልኝ። ክብር ለኢየሱስ ይሁን። ኢትዮጵያ መርጣለች። ኢትዮጵያ አሸንፋለች። እኛ የምናምነው በአምላካችን ነው። አምላካችን የትንቢት ቃል፣ የተስፋ ቃል ለምድራችን ለትውልድ ስለሆነ እኛም የምንጥረው ለትውልዱ መልካም ነገር ነው። መልካም ነገር ለመስጠት ነው። ከአመፃ፣ ከክፋት፣ ከዘረኝነት፣ ከአድመኝነት፣ ከመናፍቅነት ተለይተን የእግዚአብሔር ሐሳብ የሆነው በእግዚአብሔር ሐሳብ ላይ ከፍ ያለውን አፍርሰናል፣ እናፈርሳለን። የእግዚአብሔር ፍቃድ ይሆናል። በክብር በክርስቶስ ኢየሱስም ይህን ሼር አድርጉልኝ። በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም። ከጥንት ጀምሮ የተነገረው የትንቢቱ ቃል ተፈጽሞ ይኸው አየነው። በነቢያቱ አፍ የተነገረው የትንቢቱ ቃል አካል ለብሶ ይኸው አየነው። ከጥንት ጀምሮ የተነገረው የትንቢቱ ቃል ተፈጽሞ ይኸው አየነው። በነቢያቱ የተነገረው የትንቢቱ ቃል አካል ለብሶ ይኸው አየነው። የተናገረው ሰው ሳይሆን እግዚአብሔር ነው። ይሆናል ያለው ሰው ሳይሆን መንፈስ ቅዱስ ነው። ለአንተ ያልተቻለ ለአንተ ያቃተ አንዳች ነገር የለም ለአንተ የሚሳን። ጠላት ምን ቢፎክር ለጥቂት ጊዜ ነው። ድንገት ስትነሳ አድራሻው ሲሆን ነው። በከፍታ ላይ ታቆማለህ። ተነስ ሃሌሉያ የዲያብሎስ ሃሌሉያ ራስን በዘይት ትቀባለህ። ተነስ ሃሌሉያ የዲያብሎስ ሃሌሉያ የተዘጋውን በር ትከፍታለህ። ተነስ ሃሌሉያ ትሞላለህ። ተነስ ሃሌሉያ የዲያብሎስ ሃሌሉያ በከፍታ ላይ ታቆማለህ። ተነስ ሃሌሉያ የተዘጋን በር ትከፍታለህ።
ጀምሮ የተነገረው የትንቢቱ ቃል ተፈጽሞ የዋየነው በነቢያቱ አፍ የተነገረው የትንቢቱ ቃል አካል ለብሶ የዋየነው ከጥንት ጀምሮ የተነገረው የትንቢቱ ቃል ተፈጽሞ